ቀነኒ አዱኛ ከሞቷ በፊት ቤቱ ይስፋ ብላይ ነበር ሲል ድምጻዊ አንዱዓለም ጎሳ ተናገረ። የኩሽናው በር በውስጥ በኩል ተቆልፎ አገኘሁት። በሩ በላይ በኩል ክፍት ስለነበር ዘልዬ ገባው። በዚህ ወቅት ቀነኒ ይስፋ የሚል ምላሽ በመስጠት በድንገት ሮጣ በመዝለል ራሷን ከፎቅ እንደወረወረችና አንዱዓለም ዛሬ የተናገረው ነገር ኢትስ ናት ሜክ ሴንስ ምንም ትርጉም የለው። እኔም ከሷ ስልኩን ተቀብዬ አባቷን እንድትጨነቁ አይደለም ነገር ግን ከቀን ወደ ቀን ይሄ ነገር እየባሰ እየከሳሽ ስለሆነ መፍትሄ ብንፈልግለት የሚል ሐሳብ አቅርቤላቸው ነበር። ሰላም ጤና ይስጥልኝ ቤተሰቦቻችን በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ የቀነኒ አዱኛ ባለቤት የሆነው አንዱዓለም ጎሳ ወይ ደግሞ በሳሞ ሲጠረጠር የነበረው ጉዳይ ላይ ዘርዘር ያለ መግለጫ በአፋን ኦሮሞ አውጥቷል በራሱ አንደበት። እስቲ እሱን የምንመለከተው የሚሆነው እንግዲህ በዛም ላይ ብዙ ሐሳቦችና ብዙ አስተያየቶች ነው ይገኛሉ። እሱን ማስመለከታችኋለሁ። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ከሰባት በላይ ሳይቶችን ጥንቅቅ አድርገን አስረክበናል። አሁን ላይ በሳር ቤት ቫቲካን ኤምባሲ አጠገብ አዋሬና ፒያሳ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% የሚደርስ ቅናሽ አቅርበንልዎታል። እነዚህ ሳይቶቻችን ላይ ጠቅላላ ክፍያ ለምትከፍሉ ባለ 1 መኝታ በ8 ሚሊዮን 500 ሺህ ብር የነበረውን በ5 ሚሊዮን 500 ሺህ ብር፣ ባለ 2 መኝታ በ11 ሚሊዮን 600 ሺህ ብር የነበረውን በ7 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ በ15 ሚሊዮን 200 ሺህ ብር የነበረውን በ9 ሚሊዮን 900 ሺህ ብር ማግኘት ይችላሉ። ልብ ይበሉ፣ የዋጋ 100% ለሚከፍሉ ሲሆን በግንባታ ሂደት መሰረት ለምትከፍሉ ቅድመ ክፍያ 20% በመክፈል ቀሪውን ያለምንም ዋጋ ጭማሪ በ3 ዓመት ጊዜ ውስጥ የሚከፍሉበትን እድል አመቻችተናል። ለበለጠ መረጃ በ0974 607676 ይደውሉ። ትናንትና ቪዲዮ ሰርችላችሁ ነበር። እንግዲህ ቀነኒ አዱኛ አባት ጉማ ተሰጥቶት አልቀበልም ደግሞ የደም ካሳ ተሰጥቶት አልቀበልም ብሎ እንደነበረና ከዛ በኋላ መጥቶ ነው እንግዲህ አንዱዓለም ምላሽ ሰጠውና የቀነኒ አዱኛ አባት ምላሽ ምን ነበር የሚለው ነገር በአባገሮች በተወሰነው ውሳኔ ላይ አጠራርጌ ላስደምጣችሁ። የልጃችንን ጉማ አንበላም ሲሉ የቀነኒ አዱኛ አባት ተናገሩ። የቀነኒ አዱኛ ቤተሰቦች የእርቅ ሂደቱን ባለመቀበላቸው ምክንያት አባገዳዎችና የሀገር ሽማግሌዎች አርቲስት አንዱዓለም ጎሳን ወደ ስራው እንዲመለስ መርቀው መፍቀዳቸውን ተከትሎ የቀነኒ አባት ምላሽ ሰጥተዋል። በዚህ መላው የኦሮሞ ህዝብ መላው የኢትዮጵያ ህዝብ እንዲያውቅልኝ የምፈልገው የገዳ ስርዓት አለመቀበልና አለማክበር ሳይሆን እኛ እርቁን ያልተቀበልነው የቀነኒ አሟሟት በትክክል አልተጣራም፣ በፊቷ በግልጽ የሚታይ ጥቃት ተፈጽሞባታል። ይሄ እንዲጣራልን ነው የምንፈልገው። አንዱዓለም አልገደልኩም ግን ጉማ ከፍላለሁ ነው የሚለው። እኛ የልጃችንን ጉማ አንበላም፣ በትክክል የልጃችንን አሟሟት ይጣራልን ነው የሚል ምላሽም ሰጥተዋል። አባገዳዎች ቤት ድረስ ሁለቴ ሲመጡ እየተነጋገርነው የልጃችን ሞት ከመሐላ በፊት ይጣራልን ስንል እናጣራለን ብለው ተስማምተው ሄደው መልሰው ከመሐላ በኋላ እናጣራለን ማለታቸውን ነው የቀነኒ አባት በንግግራቸው የገለጹት። እንግዲህ ምላሽ ሰጥተው ነበር አልቀበልም ነው ይጣራ የሚልና ከዛ በኋላ መጥቶ ነው እንግዲህ አንዱዓለም አሁን ላይ ምላሽ ሰጠው። እስኪ የሱን ምላሽ በአፋን ኦሮሞ ነው ትርጉሙን ሙሉ ኦሮምኛውን አሰማችሁ ነው መጨረሻ ላይ። ከዛ በፊት ግን አጠር የምትራን እንስማት። ቀነኒ አዱኛ ከሞቷ በፊት ቤቱ ይስፋ ብላይ ነበር ሲል ድምጻዊ አንዱዓለም ጎሳ ተናገረ። ድምጻዊው ስለ ቀነኒ አሟሟት ጉዳይ ዛሬ ለመጀመሪያ ጊዜ ዝምታውን በቪዲዮ ሰብሯል። ምን አለ? መረጃውን በአጭሩ አቀርብላችኋለሁ። በኦሮምኛ ሙዚቃዎቹ የሚታወቀው ድምጻዊ አንዱዓለም ጎሳ በእጮኛው ቀነኒ አዱኛ ህልፈት ተከትሎ በማህበራዊ ሚዲያና በተለያዩ ወገኖች ሲቀርቡበት ለነበሩት ከባድ የወንጀል ክሶችና ጥርጣሬዎች ለመጀመሪያ ጊዜ ዝርዝር ምላሽ ሰጥቷል። ድምጻዊው ዛሬ ታህሳስ 24 ቀን 2018 ዓ.ም ባሰራጨው ቪዲዮ ባለቤቱ ራሷን እንዳጠፋች በመግለጽ የቀረበበትን የግድያ ፈጽሟል የሚል ክስ አጥብቆ አስተባብሏል። ድምጻዊ በሰጠው ማብራሪያ እጮኛው ህይወቷ ባለፈበት ዕለት ቀደም ብሎ የነበረው ጊዜ ሰላማዊ እንደነበር ገልጿል። በዕለቱ የልደት ፎቶ ልትነሳ ስትሄድም ተደዋውለን ነበር ያለው አንዱዓለም ምሽት ላይም አብረው እንደተኙ ተናግሯል። ነገር ግን በእኩለ ሌሊት ከጎኑ ተነስታ መሄዷንና መቆየቷን ሲመለከት ሊፈልጋት መነሳቱን ገልጿል። የኩሽናው በር በውስጥ በኩል ተቆልፎ አገኘሁት። በሩ በላይ በኩል ክፍት ስለነበር ዘልዬ ገባው ሲል የነበረው ሁኔታ አስረድቷል። ወደ ኩሽና ሲገባ ባለቤቱ ላርጎ ወይንም የጽዳት ፈሳሽ ጠጣ ማግኘቱን የገለጸው ድምጻዊው ለምን እንዴት አደርጋለች ብሎ ሊያረጋጋት እንደሞከረና ይህን ካላቆመች ለቤተሰቦቿ እንደሚናገር ማስጠንቀቁን ተናግሯል። በዚህ ወቅት ቀነኒ ይስፋ የሚል ምላሽ በመስጠት በድንገት ሮጣ በመዝለል ራሷን ከፎቅ እንደወረወረችና ሊይዛት ያደረገው ሙከራ እንዳልተሳካለት አንዱዓለም በለቅሶ ታጅቦ አስረድቷል።
ድምፃዊ በመግለጫው ላይ አጽንኦት ሰጥቶ እንደተናገረው ቀነኒ ከዚህ ቀደም በተደጋጋሚ ራሷን የማጥፋት ሙከራ አድርግ ነበር። ይህንን አስቸጋሪታና ባህሪ ለቤተሰቦቿ በተደጋጋሚ አሳውቅ ያለው አባቷም ጉዳዩን ያውቁታል ሲል ተናግሯል። ከህልፈቷ በኋላ ፖሊስ መዝገቡን ዘግቶ በሽምግልናና በካሳ ጉዳዩ እንዲያልቅ ተደርጓል በሚል በተለያዩ የሰብአዊ መብት ተሟጋቾችና የማህበራዊ ሚዲያ ተጠቃሚዎች ሲቀርብ ስለነበረው ክስም አንዱዓለም ምላሽ ሰጥቷል። ሽማግሌዎችን ወደ ቤተሰቦቿ የላኩት ከቤተሰብ ጋር ያለኝ ግንኙነትና ወዳጅነት እንዳይበላሽና እንዲቀጥል በማሰብ እንጂ ግድያ ፈጽሜ ደም ለመክፈል ወይም ካሳ ለመክፈል አይደለም፣ ይህን ጉዳይ አላውቀውም ሲል አስተባብሏል። የቀነኒ አዱኛ አሟሟት አነጋጋሪ የሆነ ጉዳዩን ፖሊስ ወደ ፍርድ ቤት ከመውሰድ ይልቅ በባህላዊና ሽምግልና እንዲያልቅ ማድረጉን ተከትሎ የተነሳው ህዝባዊ ተቃውሞ ነው። በተለይም ታዋቂ ግለሰቦችና የሰብአዊ መብት ተሟጋቾች እንደ ያሬድ ኃይለማርያም ያሉ ማለት ናቸው ጉዳዩ የመንግስት ባለስልጣናት እጅ አለበት የሚል ጥርጣሬ መሰንዘራቸው ነገሩን ይበልጥ አወዛጋቢ አድርጎት ቆይቷል። አንዱዓለም ጎሳ በማጠቃለያው በምንም ተአምር እሷን አልገደልኳትም በማለት ንጽህናውን የገለጸ ሲሆን ጉዳዩ አሁንም አነጋጋሪነቱ እንደቀጠለ ነው። ይህን የመሰለ ምላሽ እንግዲህ ሜን ፖይንቱ የእሱን ንግግር ወደ 8 ደቂቃ የሚጠጋ ቪዲዮ ነው እንግዲህ እሱ ፖስት ያደረገውና ይሄ ነገር እንግዲህ ዋና ሀሳብ የሚባሉት እነዚህ ነገሮች በውስጡ የያዘ ነው። እኔ አልገደልኳትም ተረዱኝ፣ እኔ የሞተችው ምስቴ ናት የሚል ነገር ነው እንግዲህ ሲያቀርብ የነበረውና በዚሁ አጋጣሚ አንዱዓለም ጎሳ ቢያነሳው አሪፍ ነው ብዬ ማስበው ነገር ያነሳው ነገር ምንድነው የፊቷ እንደዚህ መበለዝ ምንድነው? ሴት ልጅ ናት። አንደኛ ሚስትህን ብትሆን የመደብደብ ስልጣን በዚህ ደረጃ የለም። ሚስት ሆነች እንደፈለግ ማለት ሲያለክ ምናምን የሚባል ነገር ስላለ ግን በዚህ ደረጃ አይ ቲንክ ይፈቃል ብዬ አላስብም። እንግዲህ እናንተ ሰዓቱን አስቀምጡበት እና በዚህ ደረጃ ተደብዳቤ ልጅቷ በዚህ ደረጃ ከንፈሯ አብጦ ፊቷ አብጦ ከንፈሯ በዚህ ደረጃ ደም ምንድነው ቆሳስሎ በዚህ ጉዳይ መላስ ስለነበረበት ዋይ ለማን ይሄን አደረገ? ኦኬ እሱ ካደረገው ማን አደረገው? ኦኬ የሱን ሚስት ሌላ ሰው መጥቶ አይደበድም። መቼስ ከደበደበ ራሱ እሱን መጠየቅ ያለበት እንዲሁ ፊት መጠየቅ ያለበት እሱ ነውና በዛ ጉዳይ ላይ ምላሽ ይሰጥበት። እቺ ይሄ ነገር ያደረገችበት ምክንያት ይታወቅ ነበር። ኦኬ እንደዚህ የሆነች ራሷ ማጠፋበት ምንም ምክንያት የለም። በዚህ ደረጃ ሴት ልጅ ሆና በዚህ ተደብድባ በዚህ አስቃይ ደርሶባት ዋይ ራሷ ማጠፋበት ምክንያት ምንድነው? እና በተቻለ አቅም በዛ ጉዳይ ላይ ምላሽ ይሰጥበት አሪፍ ነበር። አንዱዓለም ዛሬ የተናገረው ነገር ኢትስ ናት ሜክ ሴንስ፣ ምንም ትርጉም የለውም። በፊትም እየተወራ የነበረው ናቸው። ላይክ አፋቸውን ተከራይተ ምናምን የነበሩ ልጆች አንተ ደጋፊ ምናምን የነበሩት እነሱን ንግግር ነው ይዘ የመጣው። አንደኛ ራስን ለማሳደስ ነው የመጣው፣ ልጅቷን ብሌም ለማድረግ ነው የመጣው። ሙሉ በሙሉ ጥፋተኝነት ስሜት እንዳልተሰማ ንጹህ እንደሆን ካርግተ ነው ራስን ንጹህ ለማድረግ 100% ማለት ነው። የኛ ጥያቄ አቢዝ ያረጋት ማን ነው? ልጅቷን ሲቀጠቅጣት የነበረው ሲደበድባት የነበረው ይሄ ነው የኛ ጥያቄ። የኛ ጥያቄ እስካሁን አልተመለሰም ጋይስ። ጥያቄያችን ልጅቷን አቢዝ ያረጋ የነበረው ማን ነው? ለምሳሌ ቴክስቶች አሉ። የእሷ ቴክስት ላይ ካንተ ጋር ያለች እኔ አሁን እየኖርኩ ያለው ህይወት ራሱ ማንም ሰው አትኖርም ብላለች። የእሷ ቴክስቶቿ ላይ ራሱ ማለት ይሄን እያረጋ የነበረው ማንን ነው? ልጅቷ ገና ለገና ተነስታ አታወራም ብሎ ነው ይሄንን ብሌም ለማድረግ የመጣችው። በጣም ነው የሚያሳዝነው። እኔ የሆነ ደህና ነገር ታወራለህ ብዬ ነበር የጠበቅኩ። አሁንም ትክክለኛ ነገር የእሷን እውነታ ማውራት ነው ያለብን እንጂ ራስን ለማሳደስ ነው የመጣው። አባጋዳም ለአንተ እንደዛ አርግቷል፣ ህግም እንደዛ ስላደረገልህ አሁን ህዝብን ለማሳመን ነው የመጣው። ይሄን መቀበል ህዝብ የለም። ህዝቡ እውነት ነው የሚፈልገው። አባጋዳም ያረጉትም የህዝብን ጥያቄ አይደለም። የህዝብ ጥያቄ ቀነኒ በምንድን ነው የሞተች? ለምን ሞተች? እና ይሄን እያረገ የነበረው አቢዙ ምኑ ማን ነው? ህዝብ ማሳመን አችልም። ባጭሩ እንደያሳው በበዛ የተነሱ ይገኛሉና አንዱዓለም ለህዝብ ምላሽ ይዞ መጥቷል ብዬ አላምንም። ምክንያቱም ይሄ እዛ ጋር ሲናገር በኦሮሚያ ነው የተናገረውና ማታ ኦሮሞ ሲል ነበር ወይ ደግሞ የኦሮሚያ ህዝብ ነው ያለ የነበረው እንጂ ጉዳዩ ሁሉንም ኢትዮጵያዊ አይመለከተው ወደሚል ነው የወሰደው። እንጂ የሚመለከተው የኦሮሞን ህዝብ ነው። ስለዚህ የኦሮሞ ህዝብ ብሎ ነው ምላሽ ያሰጠው እንጂ ሌላውን ኢትዮጵያውያን ኦኬ ወይ ደግሞ ኢትዮጵያ ወይ ደግሞ ኢትዮጵያ ህዝብ ብሎ አልሰጠም ምላሽ። የኦሮሞ ህዝቦች ወይ ደግሞ እንደዛ ነገር ነው የሚናገረውና ይሄ በራሱ ውሃ የሚያስብል ነገር ነው። ኦኬ ሁሉንም የሚመለከት ነገር ነው እንጂ የሆነን ብሔር ብቻ ነጥሎ የሚመለከት ጉዳይ ነው። የቀነኒ ጉዳይ ኦኬ የሴት ልጅ ጥቃት ነው። የሴት ልጅ በዚህ ደረጃ ደብድበው
ከባድ ነው በጣም እና እናንተ ሀሳባችሁን አስቀምጡበት። እስኪ የእሱን ሙሉ ንግግር አሰማችኋለሁ። ከዛ በፊት ነው ወንድማችን እንስማ። ለቀነኒ አባት ይሄ ቪዲዮ ይደርሳል ብዬ ተስፋ አደርጋለሁ። ይሄን ቪዲዮ የምሰራው ለሳቸው ቀጥታ እሳቸውን አድሬስ ለማድረግ ባለፈው የሰሩትን ቪዲዮ አይተነዋል። ለኢትዮጵያ ሕዝብ ብለው ልከውልናል። አይተናል ለኢትዮጵያ ሕዝቦች። እዛ ቪዲዮ ላይ እኔን በግለሰብ ደረጃ የነካኝ አንድ ነጥብ አለ። ምን ብለዋል? እኔ አባገዳን ሳላከብር ስለቀረው አይደለም፣ እኔ ባህል ስለማላከብር አይደለም፣ አባቶችንም ንቄ አይደለም የሚል ነጥብ አንስተዋል። እሱ ላይ ስጠረጥር እንደዚህ ተብለዋል። የመረጡት መንገድ እርሶ እየመረጡት ያለው መንገድ እርሶ ሀቆትን ለማግኘት እየመረጡት ያለው መንገድን ተያይዞ አንተ ንቀት ነው እንዴ ምናምን ተብለዋል ብዬ ጠረጥራለሁ። ይህንን ቪዲዮ ልሰራበት የቻልኩት ምክንያት ብቸኛው ነጥብ ይሄ ነው። የኔ ነጥብ ምንድነው? ቢሆንስ እርሶ የመጡትን የሽማግሌዎች ጥያቄ እንኳን አለመቀበል ቀርቶ ዛሬ ጠላት ነው ከሚባሉ ሀገራት ጋር ራሱ ቢሰለፉ ይፈረድቦታል። እርሶ እኮ የልጆትን ሀዘን እንደ አባት ብቻ አይደለም እየኖሩት ያለው። እርሶ የልጆትን ሀዘን እኮ እንደ ወንድ ልጅ እኮ ነው እየኖሩት ያለው። ወንድ ልጅ ሆነክ አሳድገክ ለወግ ማዕረግ አብቅተክ እንካ ልጄን ብለህ ሰተክ ሌላ ወንድ ደሟን ሲያፈስ፣ ሌላ ወንድ ደረቷ ላይ ቆሞ ሲያስጨንቃት፣ ሌላ ወንድ ሲኦል የሆነ ህይወት ሲሰጣት እንደ አባት ብቻ አይደለም እንደ ወንድ ልጅ እኮ ልጄን አልደረስኩባትም የሚል ህመም እኮ ዝም ብዬ ሳስበው ለዚህ ነገር ተጠያቂ ናቸው ከሚሏቸው ሰዎች በላይ ራሶቱን እየወቀሱ ያሉ ኖት ብዬ ነው ማስበው። ሀዘኑ እንደዛ ስለሆነ አልደረስኩላትም ለልጄ ወንድ ልጅ ሆነ ልጅን ሌላ ወንድ ሲነካብህ ማለት ነው። that's painful። በዚህ ሁኔታ ውስጥ እያሉ በዚህ ህመም ውስጥ እያሉ በዛ ላይ ነገሮች ተድበስብሰውብኛል እንዲጠሩ ፈልጋለሁ በሚል ምክንያት ሊያጠራልኝ የሚችለው ይሄ መንገድ ነው ብለው የፈለጉትንስ መንገድ ቢመርጡ ይፈረድቦታል? አይፈረድቦትም። ይህ እኔ አይደለም ማለት መላው የኢትዮጵያ ህዝብ ነው። ምንም አይነት መንገድ ቢይዙ፣ ምንም አይነት ጥያቄ ባይቀበሉ፣ ምንም አይነት ግብዣ ባይቀበሉ፣ ምንም አይነት የእርቅ ጉዳይ ነገሮች ይሄ መስተካከል አለበት ብለው ቢጠይቁ፣ ምንም ቢያረጉ የሚፈርድቦት ሰው በዚህ ህመም ውስጥ እያሉ ሀገር ቢክዱ አልፈርድቦትም ስሎት። በዛ ላይ አንድ መነሳት ያለበት በጣም ትልቅ ነጥብ አለ። ዝናና ብር የማይነካው ቦታ የለም። ዝና፣ ብር፣ ስልጣን የማይነካው ቦታ የለም። ብር ከሌለክ፣ ዝና ከሌለ፣ ስልጣን ከሌለ ተስፋ አንድና አንድ ብቻ እውቀት። ምክንያቱም ዝና የሚያነሳውን አቧራ፣ ስልጣን የሚያነሳውን አቧራ፣ ገንዘብ የሚያነሳውን አቧራ ተሻግሮ ማየት ይችላል እውቀት ካለክ ድሃ ብትሆን። ለዛ ነው እንማር ትምህርት ነው ተስፋችን የምንለው። ስለዚህ አንዳንድ ብሮች የሚያነሷቸው አቧራዎች አሉ፣ ስልጣኖች የሚያነሷቸው አቧራዎች አሉ። ምሳሌ ማንሳት ይችላል። ኦቦ አዱኛ የመምህራን ማህበር የሚባል አለ፣ የጤና ባለሙያዎች ማህበር የሚባል አለ፣ የእምነት ተቋማት ካውንስል የሚባል ካውንስል አለ። እነዚህ እንትን ያሉት የተቋቋሙት ለባለሙያዎቹ ለተራ ባለሙያዎቹ መብትና ጥቅም ለማስከበር። ነገር ግን ማህበር ከሆኑ በኋላ የማህበሩ ባለስልጣናት ቀጥታ ኢንላይን የሚያደርጉት ከባለብር ከባለዝና ከባለስልጣን ጋር። ከዛ ምን ይሆናል? አስተማሪው ራበኝ ሲል ረሃብ የሚባል ነገር የለም ብሎ የአስተማሪ መምህራን ማህበር አቋም ያወጣል፣ መግለጫ ያወጣል።
ሐኪሙ ራበኝ ሲል የህክምና ማህበር ባለስልጣናት የህክምና ማህበሩ ተወካዮች ምናምን ከባለስልጣን ጋር ፎቶ ይነሱና ውይይት ተደረገ ብለው በዛው እንትን ሰዎች በእምነታቸው ብቻ ታሰሩ፣ በእምነታቸው ብቻ ተገደሉ፣ በእምነታቸው ብቻ ተመርጠው ታረዱ ሲባል የእምነት ካውንስሎች ይወጡና እንዲህ የሚባል ነገር የለም ብለው እንትን ይላሉ። የነዚህ ጉዳይ የሚያሳዩት እነዚህ ማህበራት እነዚህ ቡድኖች በብር በስልጣንና በዝና እንደተጠለፉ ይህንን መጠርጠር እንደዚህ ሊሆን ይችላል ብሎ መጠርጠር ማለት ያን ያክል ስርዓታችንን ካርክ ማለት ነው፣ ስርዓታችንን እንትን አላልክም ማለት ነው ምናምን ሊባል አይችልም። እኔ የማየው በዚህ መልኩ ቢሆንስ ደግሞ አላከብርምስ ቢሉ ደግሞ አልፈርድቦትም። የኢትዮጵያ ሕዝብ አይፈርድቦትም፣ ማንም አይፈርድቦትም። ይህን ስል አንድ ነጥብ በጣም ክሊር ማድረግ እፈልጋለሁ። እከሌ አጥፍቷል፣ እከሌ ወንጀለኛ ነው፣ እሱ በምርመራ ውስጥ ይጣራል እያልኩኝም አይደለም። እሰሩት እሱ ነው ያደረገው እያልኩም አይደለም። አትሰሩት እሱ አላረገም እያልኩምም አይደለም። አልጠራም። ይሄ ጉዳይ ብዙ ነገሮች አሉ፣ እንዲህ የሚያስብሉ ነገሮች አሉ። በህግ መልኩ እንደዚህ ይዘነዋል። ብዙ ያልገቡኝ ነገሮች አሉ። ሊያጠራልኝ የሚችል ሊገባኝ የሚረዳኝ መንገድ ይሄ ነው ብለው ምንም መንገድ ቢመርጡ ግን ስለማያከብሩ ነው ተብለው በአማርኛ ስሙ ምን እንደሆነ አላውቅም። ጋዝ ላይት የሚባል ቃል አለ። ምን ይሉሎታል? አንድ ሰው ይመጣና ሞራሎትን ከደካ በኋላ ገራሚ ክፉ ቃል ከተናገሩት በኋላ ከሱ ቃል ጋር ከሱ ንግግር ጋር ተያይዞ ሲቆጡ ምን ይላል? የተናገረውን ነገር ሳያሳስበው ምን ይላል? አይ እኔ የተናገርኩት በዛ ደረጃ ሳይሆን አንተ በቀላሉ የምትከፋ ሰው ስለሆንክ ነው ይላል። ከፍታፍነቱ ሳይሆን የሚታየው የእርሶ በሱ ንግግር መናደድ ነው የሚታየው። ጋዝ ላይቲንግ ይባላል። ይሄ ከባድ የሳይኮሎጂ ማኒፑሌሽን። አላከብሩም ቢባሉ ማኒፑሌሽን ሊሆን ይችላል። ንቀት ነው ወይ ቢባሉ ሊሎት የሚል ይችላሉ። ማኒፑሌሽን ሊሆን ይችላል። ጋዝ ላይት ሊሆን ይችላል። ከአቧራ ዝና፣ ብር፣ ስልጣን፣ እውቅና ካነሳው አቧራ አሻግረን የምናየው የኢትዮጵያ ሕዝቦች ግን ምንም መንገድ ቢመርጡ ሐዘን ላይ እስከዛሬ ሐዘኖት እንዳልወጣ አይኖት ላይ የሚያስታውቃል። ሊወጣም አይችልም። እንደ አባት ነው የሚያዝኑት፣ እንደ ወንድ ልጅ ነው የሚያዝኑት። አባት ሆነክ ወንድ ልጅ በሰው ሲገደልና ወንድ ልጅ በሰው ሲበደልና ወንድ ልጅ በሰው ሲደበደብና ሴት ልጅ በሰው ስትደበደብ እንደ ወንድ ስሜቱ በጣም ይለያያል። እንደዛ አይነት ሐዘን ውስጥ ነው ያሉት። ምንም መንገድ ቢመርጡ ምንም አይነት መልኩ ቢከራከሩ በርሶ የሚፈርድ ንቀት ነው ወይ ባህል ትተው ነው ወይ ሽማግሌ ንቀው ነው ወይ ቢባሉ ሁሉ እንኳን ከዛ ቀርቶ ከኤርትራ ጋር ቢሰለፉ ከሶማሊያ ጋር ቢሰለፉ የሚፈርድቦት ሰው የለም። ዊ አንደርስታንድ። ህመሞትን እናውቃለን። ህመሞትን ይሰማናል። ስብራቶት ይሰማናል። ስለዚህ ማንም ሰው መጥቶ አንተ ንቀት ነው እንዴ ቢሎት ራሱ እሳይ እንደ ንቀትም ካየው በሉልኝ። የልጅን ጭቡ ለማጥራት የማረገው ሙከራን እንደ ንቀት ካያስከው ቻው በሉልኝ። የልጅን ጭቡ ለማውጣት ሐዘኔን ፍትሄን ለማግኘት የምመርጠው መንገድ የሀገር ሽማግሌዎችን መናቅ ነው ብለህ ካየኸው ደናደረ በሉልኝ። ደናደረ በሉልኝ። እንኳን ይሄን ቀርቶ ሌላም ባረግ የሚረዳኝ ብዙ ሰው አለ በሉልኝ። አልናቁም። ክብር እንትን አላሉም። የሀገር ሽማግሌ አልናቁም። ምንም አይነት ስርዓት አልናቁም። እኛ የምናየው የልጁን ፍትህ ለመፈለግ ቀን ከሌሊት የሚጥር አባትና አባት ብቻ። ሽማግሌ የሚንቅ የሀገር ባህል የሚንቅ ስርዓትን የማያከብር ሰው አናይም። እሱን አይደለም እያየን ያለን። በነገራችን ላይ ወንድማችን እግዚአብሔር ይስጥልን እናመሰግናለን። እዚህ ጋር ማየት ያለብን መገንዘብ ያለብን ነገር
በተቻለ አቅም የቀነኒ አባት ከኦሮሞ ባህል ለመለየት ወይ ደግሞ ይሄ ንቀት እንዳለው ነገር አድርጎ ለመሳል በጣም የተሞከረ የሚገኘውና ሁለት ነገሮችን ለማንሳት ያክል ቀነኒ አባት ሲናገር መልእክት ሲያስተላልፍ ኢትዮጵያ ብሎ ነው ደግሞ ኢትዮጵያ ህዝብ ብሎ ነው ሲናገር የነበረው። አንዱዓለም ደግሞ አብቆ ነጥሎ ኦሮሞ ህዝብ ብሎ ነው ሲናገር የነበረውና ምን ያክል ጭንቅላቱ ራሱ ሰውየው ጭንቅላት ያሱ የሰሩበት እንዳለ የሚያሳይ ነገር ነውና አየ ከምጅርቱ አንዱዓለም ጎሳቲ ሰላም እንዴት ናችሁ? እኔ አንዱዓለም ጎሳ ነኝ። ዛሬ የመጣሁበት ምክንያት በዚህ ሰሞን በሶሻል ሚዲያ እየሄደ ያለውን ጉዳይ አስመልክቶ እንግዲህ በሱ ላይ ማብራሪያ ለመስጠት ነው የመጣው። እንግዲህ ከዚህ ጋር ተያይዞ እየተነሳ ያለው ጉዳይ እኔ ጉማ ማውጣት የለብኝም ከዚህም እጄ ንጹህ ነው የሚል ነው። የኦሮሞ ህዝብ እንዲያውቅልኝ የምፈልገው ይህ ነው። እኔም ከፍተኛ የሆነ ሐዘን ውስጥ ነው ያለሁት። ነገር ግን ሐዘኔን እንኳን በስርዓት እንዳዝን እንኳን ሁኔታዎች አልተመቻቹልኝም። ታስሬ በእስር ቤት ውስጥ ነበርኩኝ። ከዛም በኋላ ወጥቼም ይኸው በተመሳሳይ እንዲህ አይነት ከባድ የሆነ ጊዜ ውስጥ ነው ያለሁት። እሷን የበደልኩት ምንም አይነት ነገር የለም። ጉማም የማውጣበት ምንም ምክንያት የለም። ነገር ግን የኦሮሞ አባገዳዎች ከቤተሰቧ ጋር ቀጣይነት ያለው ግንኙነት እንዲኖረን እውነታውን እንዲያወጡልን ወደ እሷ ቤተሰቦች ልክ ያለው እነዚህን ሽማግሌዎች የላኩትም እኔ እውነት ስላለኝ እኔም ባለቤቴን ስላጣው እውነቱን እንዲያረጋግጡልኝ ብዬ እንጂ ለኔ ወግነው ወይንም ለአንዱ አካል ወግነው እንዲያወሩ እንዲያስማሙ አይደለም። ሽማግሌ ማለት በአንድ ወገን ሽማግሌ ማለት በአንድ ወገን የሚያደላ ሳይሆን በሁለቱም በኩል ያለውን እውነታ ነው የሚያወጣው። እኔና ቀኑ በጣም ጥሩ የተባለ የፍቅር ግንኙነት ነበረን። ነገር ግን ዲፕሬሽን ነበረባት። ምናልባት ይህ ዲፕሬሽን ቤት ከመዋላ የተነሳ ነው ወይ የመጣባት በማለት ሲአርቢቲና ኢንተርቴንመንት በመክፈት ሰጧት፣ አብረን እንድንሰራ ማለት ነው። ታዲያ ይቆማል ብዬም አስቤ ነበረ። ነገር ግን ይሄ ራሴን አጠፋለሁ የምትለው ጉዳይ ይህንን ነገር ሰርቼ እንኳን ከሰጧት በኋላ ቀጥሏል ማለት ነው። ታዲያ ይህን ጉዳይ የሆነ ችግር ገጥሟት ወደ አባቷ እንድትደውል አደረግኩኝ። ታዲያ ይሄ ችግር ገጥሞኛል በማለት ለአባቷ ትነግራለች። እኔም ከሷ ስልኩን ተቀብዬ አባቷን እንድትጨነቁ አይደለም፣ ነገር ግን ከቀን ወደ ቀን ይሄ ነገር እየባሰ እየከሳሽ ስለሆነ መፍትሄ ብንፈልግለት የሚል ሐሳብ አቅርቤላቸው ነበረ። ይህን ጉዳይ ለማለተባለ ወንድሟም ጭምር አጋርቼ ነበረ። ታዲያ ከጊዜ በኋላ ስለዚህ ጉዳይ ያነሳም መፍትሄ የሚሰጥበት ሰው አልነበረም። ታዲያ በተደጋጋሚ ራሷን የማጥፋት ሙከራም ስታደርግ ነበረ። በዛን ዕለትም አብረን ነበር የዋልነው። ልጅ የማድረግ ምርመራም ለማድረግ ሆስፒታል አብረን ነው ያልነው። ለልደቷም የፎቶ ፕሮግራሙ ላይ እኔ ነበር ያደረስኳት። ስጨርሺ ደውይልኝ ብዬ ወደ ልጆች ጋር ለመሄድ ተለያየን። እናም በጊዜ እንደምትገባ ነግራኝ ነበር የተለያየ ነው። ታዲያ ምሽት ተገናኝተን ጥሩ ጊዜ ጥሩ ሰዓት ነበር ያሳለፍነው። ለወንድሟ ሁላ ደውላ አውርታ ነበረ። ታዲያ ስለ ውሏ ስጠይቃት እኔን የማመን ችግር አለብህ በማለት ከምንተኛበት ቦታ ተነስታ ሄደች ማለት ነው። ትንሽ ስትቆይ ከስሬ ተጠራጠርኩና ተነሳውና ሌሎች ክፍሎች ውስጥ ሳይ አልነበረችም። የኪችኑን በር ስሞክር ቁልፍ ነው፣ አበባ ነበረ። እሱ ላይ ቆሜ ሳይ ልብስ በምናጥብበት ማሽን አጠገብ ቁጭ ብላ በጆግ ላርጎ ሳሙና ስትጠጣ አየው። ታዲያ ምንድነው ቀን ነው ብዬ በዛ ላይ ዘልዬ ከገባው በኋላ ከዚህ በፊት ይሄን ነገር ላለማድረግ በተደጋጋሚ ቃል ገብታልኝ ስለነበረ አሁን ግን እኔም ሰው ነኝና ይህንን ህይወት መኖር አልፈልግም፣ ነገ ቤተሰብሽን ጠርቼ እንለያያለን ብዬ ከነገርኳት በኋላ ልጆችን እቀሰቅሳለሁ ብዬ ወደ ኋላ ስመለስ ጆጉን እዛው ኪችን ላይ አስቀምጬ በሩ መክፈት ስጀምር
አሃ እንደዚህ ነው በማለት ይስፋክ በማለት ወደ ታች ቁልቁል ተወረወረች። ታዲያ እኔም ሊይዛት አልቻልኩም። መጮ ብቻ ነበር በዛ ሰዓት የቻልኩት። የተፈጠረው ይሄ ነው፣ እውነታው ይሄ ነው። እኔ ቀኑ ምንም አላደረገችኝም። እሷን የምጎዳበት ምንም ምክንያት የለኝም። እሷን ከመምከር ነገን እንድትኖር ከመገፋፋትና ከማነሳሳት ፍላጎት እንዲኖራት ከማድረግ ውጪ እሷን ያደረኳት ምንም አይነት ነገር የለም። በመጨረሻም የምለው እውነትን ከፈለጋችሁ መርምራችሁ ድረሱበት። ከዛን እውነታውን ወቁ። ካልቻላችሁ ግን ባሉባልታና በመሰለኝ ነገ ከቤተሰቡ ጋር ሊኖረኝ የሚችለውን ጥሩ ግንኙነት አታፍርሱ። እናንተም የእሷ አስክሬን ይረፍበት፣ ሰላሟን አትንሷት። ነገ ከዚህ ሐዘን ወጥቼ ለምትጠይቁኝ ጥያቄ ሁሉ ልመልስላችሁ ዝግጁ ነኝ። እናም አመሰግናለሁ። ኑሩልኝ ማለት እፈልጋለሁ። ኢንዌስ ቪዲዮአችን የምሳሌ ኦፕን ተማራችሁበት አዲስ መረጃ እንዳያችሁበት አይጠራጠርም። በቀጣይ ቪዲዮ አዲስ ጉዳይ ካለ ይዤላችሁ ምቀርብ ነው የሚሆነው። ላይክ እና ሼር ማድረግ እንዳይረሳ። ትርቆልኝ ከ7 በላይ ሳይቶችን ጥንቅቅ አድርገን አስረክበናል። አሁን ላይ በሳር ቤት ቫቲካን ኤምባሲ አጠገብ አዋሬና ፒያሳ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% የሚደርስ ቅናሽ አቅርበንልዎታል። እነዚህ ሳይቶቻችን ላይ ጠቅላላ ክፍያ ለምትከፍሉ ባለ 1 መኝታ በ8 ሚሊዮን 500 ሺህ ብር የነበረውን በ5 ሚሊዮን 500 ሺህ ብር፣ ባለ 2 መኝታ በ11 ሚሊዮን 600 ሺህ ብር የነበረውን በ7 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ በ15 ሚሊዮን 200 ሺህ ብር የነበረውን በ9 ሚሊዮን 900 ሺህ ብር ማግኘት ይችላሉ። ልብ ይበሉ፣ የዋጋ 100% ለሚከፍሉ ሲሆን በግንባታ ሂደት መሰረት ለምትከፍሉ ቅድመ ክፍያ 20% በመክፈል ቀሪውን ያለምንም ዋጋ ጭማሪ በ3 ዓመት ጊዜ ውስጥ የሚከፍሉበትን እድል አመቻችተናል። ለበለጠ መረጃ በ0974 60 76 76 ይደውሉ።